ቪዲዮዬን ስትጀምሩ ላይክ በማድረግ ከማለት እንግዲህ ወደ ኋላ አይደለም። ሁሌ ቪዲዮዬን ስትጀምሩ ላይክ አድርጉኝ እላችኋለሁና አይደኑ ብዙ ሰው ቪዲዮዬን ሲጀምር ላይክ አታደርጉልኝምና እባካችሁ ለለምናችሁ ላይክ አድርጉኝ። ላይክ ስታደርጉ ቪዲዮዬ እይታ ይኖረዋል። አይኑ አቃለሁ ሰብስክራይቤና እይታዬ አንድ አይደለም። ሰብስክራይቤ እየጨመረ እይታዬ እየቀነሰ ነው የሚሄደው። ለምን እንደው አይገባኝም። ያው የዩቲዩብ ህግ እስካሁን ለኔ አልገባኝም። ወይም ደግሞ የዩቲዩብ እይታ ለኔ አልተፈጠረም ልነበረ፣ ግን ደግሞ ብዙ እይታ ይኖረኛል በብዙ ጊዜ ኖርማል ከመለቃቸው ቪዲዮዎች ይልቅና ስለ አንዳንድ ቪዲዮዎች ወይም ደግሞ ጥያቄ ጠይቃችሁኝ አረጋግዘም ደግሞ ስለ እቃ ዋጋ፣ ስለ ኢትዮጵያ ኑሮ ውድነት፣ ስለ ቤት፣ ስለ እቃዎች ምናምን ዋጋ ሳወራና ቪዲዮ ለቅይታው ኖርማል ከመለቃቸው ቪዲዮዎች ጋር በፍጹም አይገናኝም። ኖርማል የምለቀው ቪዲዮ እይታ አይኖረውም። ለምን እንደው ባላውቅም እንግዲህ ዛሬ ደግሞ እስኪ ዞር ብዬ ነበረ። በጣም ደስ የሚል ቦታ ሂጃለሁ ላሳያችሁ። ሰላም እንዴት ናችሁ? ውድ ሀገሬ ልጆች፣ እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ሙሉ አለም ነኝ። ዛሬ ደግሞ በሌላ ቪዲዮ በሌላ ርዕስ መጥቻለሁ። የዛሬ ቪዲዮ እንደዚህ እንደምታዩ በጣም ደስ የሚል ቦታዎች ሂጄ ነበረ። አይደለም እንደዚህ አይነት ቦታዎች ማየት ደስ ይለኛል። ብዙ ጊዜ ያለሁበት ሀገር የሚገርማችሁ ነገር የተለያዩ ሙዚየሞች፣ የድሮ ቅርሳ ቅርጾች ያሉበት ቦታ ነውና፣ ግን ያው አስተርጓሚ ቢኖር ደስ ነበረ። ግን ያው እኔ ገብቼ ነው የማየው ማለት እስካሁን ድረስ አስተርጓሚ አላይምና፣ ግን ሰረ ቤቱን የሚገልጥ መጽሔት ወይም ደግሞ ቡክ ይሰጣችኋል። ክልት ጎበኙ ስትገቡ 2 ብር 53 ብር 4 ብር የምትከፍሉት እያንዳንዱ በጣም የተለያዩ ቦታዎች ስትሄዱ ክፍያቸው ይጨምራልና ይሄንን አሁን ማሳያችሁን ይሄንን የምታዩትን ቦታ ለመጎብኘት እንግዲህ ይሄንን ቦታ ለማየት 2 ብር 50 ነው የከፈልኩትና አብሬ ከደረሰኙ ጋር ቦታውን የሚጠቅስ ወይም ደግሞ ቦታው መቼና ምን እንደሆነ የሚገልጥ ቡክ ይሰጣችኋል እና ይሰጣችኋል። ከዛ ምን እዚህ ቦታ ከዚህ በፊት አንዴ መጥቼ ነበር፣ ግን በጣም ንፋስ ነበረ፣ ብዙም ያን ያህል አላየሁትም ነበር። ዛሬ ለሁለተኛ ጊዜ ለመጎብኘት ሂጄ ነበረ። አየሩ ደስ ይል ነበረ። እንደምታዩን ቀለል ያለ ልብስ ነበር የለበስኩት፣ ቅዝቃዜም አልነበረም። እናም እውነት ለመናገር ከጊዜ ወዲህ እኔ እንደዚህ አይነት ቦታዎች ማየት፣ ጠጥረጭ ያለ ቦታዎች፣ ሰው ያልበዛበት ቦታ መሄድ በጣም ነው የሚያስደስተኝና አይዶኑ። ከዛም እንግዲህ ቦታው በነገራችን ላይ በቃ ጎንደርን ነው የሚያስታውሰኝ። ጎንደርን ባላውቀው ግን ጎንደርን በማየው እይታ ይሄም የእንደን ጎንደርን የሚመስል ነገር አለው አሰራሩ፣ ቁጣቀሪቱ ምናምን። ከዛ ደግሞ ከላይ ከፎቁኛ ነው ይሄን የምታዩት ቪዲዮ የቀረጥኩት ማለት ነው። እንደምታዩት በውሃ የተከበበች ሀገር ናትን ያለሁበት ሀገር በውሃ የተከበበች ደሴት ናትና ከዛ አንጻር ሀገሪቷ በጣም ደስ የምትል ሀገር ናት። ያን ያህል የተካበደ ፎቅ የተካበደ ቤቶች ምናምን ባይኖሯትም ግን ደስ የሚል የአየር እይታ አላት። ያው እኔ ከፎቁ ከሀገራቸው ማማር እኔ ምንም ባልፈልግም ግን ምንም እኔ አይሞቀኝምም አይበርደኝም። ግን ይሄ ከመጀመሪያ ስገባ እንደዚህ ነበረ። ከዛ ውስጥ ስገባ እንደዚህ ፎቶ ተነሳሁኝ። አንዳንድ ቦታዎች በነገራችን ላይ እኔ ፎቶ የምነሳው በሰርፊሽ ነው። ሰርፊ ፎቶ የሚያነሳኝ ደቂቃ አደርጋለሁ። ከዛ ነው የምነሳው እና ይሄ ደግሞ የሆነ የእንትን ነው። ይሄ አትበርብረኝ ኩላሊቴን ታውቀው የለ ባዶ ቤቴን ባዶ ሰው ነኝ አንተን ባምነው አትመዝነኝ አልመዝንም። ስንት መዝን እንደው ቆዳዬን በቀደው ስንት ይሆን መለካው ጨርቁን እስከነካው እንጃልኝ የምመስል ሰው ደልዳላ እኩሌ ነው ሐዘን ተድላ። ተማጽኖዬ አንዲት ነው ነውሬን ተውልኝ ሽሚያዬን ክላልኝ። ጨፍነህ ላሞኝህ የውሸቴን ልሸኝህ ባልዘልቅ እንኳን ቤትህ ልርገጠው ደጅህን። በዚያው ባንተው አይን ጋርድልኝ አይንህን እንጂ እኔማ ገዛሁ አልባስጥሮስ
ገና ነው የኔ ጦስ ገዛሁ መባ ጠዋፍ ገና ነው የኔ አፍ ገዛሁ መጋረጃ የኔን ነገር እንጃ ረሳለሁና ተታልዬ ባለም ተታልዬ በጥቅስ ሰሞንህን ይዤ ቶሎ ቶሎ ላልቅስ እኔማ እንጃል ያለው እኔ እንጃ ምንድነው እንደዚህ እንደምታዩት ስራድኑ ከዛ ደግሞ ይሄ ውስጡ ቀርጣ ቀርጥ በድንጋይ እየተሰራ ነው ማለት ይሁትማ ይሄ አሁን በጣም አያምርም ውዶችዬ አያምርም ቦታው ማንፈስ ቅዱስ እና ድንገት ነበረ በዛ ሳልፍ ቤተክርስቲያን እንዳላቃለው ግን ሳልፍ ቤተክርስቲያን ተከፍቶ ሰው ሲገባ ይሁንና በቃ ግብት ስር እንዴት አይምሮዬ በቃ ሰላም እንዳገኘ ከዛ ትንሽ ቁጭ ብዬ እዛ ያው ታውቃላችሁ ቅዳሴ ምናምን ትምህርት የለም ግን ሰው ነበረ እየገባ ይወጣ ሰው አብርቶ ሻማ ጸልዮ ምናምን ይወጣሉ ማለት ነው። ስዕራዱ ነው ምናምን በቃ እንዴት ደስ እንደሚል ሰላም ነበረው። ደስ የሚል ጊዜ ደስ የሚል ምሽት ነበር ያሳለፍኩት ውዶችዬ እና በጣም ነው እኔ ቤተክርስቲያን ሲሄድ እኔ በጣም ነው ደስ የሚለኝ በጣም ነው ሰላም የሚሰማኝ በጣም ማለት ነው። ሁላችንም ስደት ዓለም ላይ ያለን ልጆች ቤተክርስቲያን ይናፍቀናል፣ ቤተክርስቲያን መሄድ ይናፍቀናል፣ ነጠላ ለብሰን ማስቀደስ ይናፍቀናል። ጾም ሲሆን በቃ ምን ልበላችሁ ምንም የማይናፍቀን ነገር አለ። ግን ፈጣሪ በሰላም በጤና በፍቅር ለሀገራችን አብቅቶን በሃይማኖታችን ቦታ ለመሄድ ያብቃን። እና እንደምታዩት ፎቶ አንስቼ ምናምን በቃ ደስ ብሎኝ ምሽቴ ደስ በሚል ሁኔታ ነበር ያሳለፍኩት ማለት ይቻላል። የሚገርማችሁ ነገር ዝናብ አርጣረም ነበር አየሩ። ያው እንዳልኳችሁ እኔ ስራ ከሌለኝ ስራ እረፍት ከሆንኩኝ በቃ አንድና አንድ እንደዚህ አይነት ቦታ መሄድ ነው የሚያስደስተኝና በፊት ያን ያህል አልነበርኩም። አሁን ላይ ግን ለምን እንደው አላውቅም የእድሜ እየጨመረ ሲሄድ ጫጫታ ሁካታ ምናምን ያስጠላችኋል አይደል? በቃ እንደዚህ አይነት ቦታ ነው መሄድ ደስ የሚለውና እኔም እንደዚህ እንግዲህ ዛሬ ምሽቴን እንደዚህ በሚል ሁኔታ አሳልፍ ያለው በጣም ደስ ይል ነበረ።